እንትን ትምህርት ሰምተ አዎ አላህ ሚስት ስለሌለው ልጅ የለው የሚለውን ተቀብለ ባሪያነትን ትመርጣለህ። እንዴ ባሪያነትን ትናፍቃለህ? ምን ያህል ነው ድንቁርና? እስከ ስንተኛ ክፍል ነው የተማርከው? እስከ ስንተኛ ክፍል? ስምህን በስርዓት ትጽፋለህ? ጎበዝ ጎበዝ። እስከ ስንተኛ ነበር የተማራችሁት? አንደኛ። አይምራችሁ ላይ ስንት ነው የመጣው? እስከ ስንት ነው የተማራችሁት? ሁላችሁም በአይምሯችሁ ውስጥ የተማራችሁትን እያሰባችሁት ነው። እስከዚህ ደርሻለሁ እያላችሁ ነው። ምን ዋጋ አለው ካደ? እስካሁን ተወልደህ የኖርክበትን ሃይማኖት አታውቀውም። ከንቱ ልፋት አለ። 5 6 7 8 9 10 ዩኒቨርሲቲም ዲግሪም ዲፕሎማም ማስተርም ፒኤችዲም ያላችሁ ሆነ ዶክተሬት በሚያሳዝን ሁኔታ ሃይማኖታችሁን አታውቁም። በእንደዚህ አይነት ሁኔታ ውስጥ የተሳተፋችሁ ማለት ነው። በእንደዚህ አይነት ሁኔታ ውስጥ የምትሳተፉ ማለት ነው። ኦራይት አንደኛ ቆሮንቶስ ምዕራፍ 5 አንድ ክፈተው ቁጥር 10 ኦኬ። በጠቅላላ የዚህን ዓለም ሴሰኞችን ወይንም ገንዘብን የሚመኙትን ከሴሰኞች ጋር እንዳትተባበሩ በመልእክቴ ጽፋለሁኝ አለ። ወደን አይደለም እኛ ይሄንን የምንለው፣ ቅዱስ ጳውሎስ ስላዘዘን ነው። ከሴሰኞች ጋር እንዳትተባበሩ ተነግራችኋል። ኦኬ። በጠቅላላው የዚህን ዓለም ሴሰኞችን ወይንም ገንዘብን የሚመኙትን ነጣቂዎችንም ወይንም ጣዖትን የሚያመልኩትን አላለሁም። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበረ። እኛው ሙስሊሞችን አንወቅስም። ሙስሊሞችን ማንወቅሰው ምንድነው? ኦልሬዲ ጣዖት አምላኪ ስለሆኑ ምንድነው የምንላቸው? እነሱን ውጡ ከዚህ ከጣዖት አምልኮ ነው የምንላቸው። ውጡ፣ ቅድሚያ መውጣት ስላለባቸው እነሱ ሊወቀሱ አይገባቸውም። እዛ ጣዖት ውስጥ ስላሉ እንዲወጡ ነው የሚነገሩት። ጣዖትን የሚያመልኩትን አላለሁም አለ። ይህስ ቢሆን ከዓለም ልትወጡ ይገባችሁ ነበር። እዛ ያሉትም ውጡ ነው የሚባሉት። ቁጥር 11 እናድርግልኝ። አሁን ግን ወንድሞች ከሚባሉት በደንብ አስተውሉ። አሁን እናንተን ይመለከታል። አሁን ግን ወንድሞች ከሚባሉት አንዱ አንተ ወይንም እኔ ወይንም አንቺ። አሁን ግን ወንድሞች ከሚባሉት አንዱ ሴሰኛ ወይንም ገንዘብ የሚመኝ ወይንም ጣዖትን የሚያመልክ በደንብ አስተውሉ። ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካራም ወይም ነጣቂ ቢሆን ከእርሱ ጋር ሲመልሱልኝ ከወንድሞች መካከል ወንድሜ የምትሉት በሃይማኖት የሚመስላችሁ አንዱ ተነስቶ ምን ቢሆን ሴሰኛ፣ ገንዘብ የሚመኝ፣ ጣዖትን የሚያመልክ ወይንም ተሳዳቢ ወይንም ሰካራም ወይንም ነጣቂ ቢሆን ምን አትሁኑት? ከእርሱ ጋር እንዳትተባበሩ ጽፍላችኋለሁ። የምትተባበር ከሆነ አንተም በዛ ውስጥ ነው ያለው ማለት ነው። እንደዚህ ካለው ጋር ረመሰሩ እንደዚህ ካለው ጋር መብል እንኳን እንዳትበሉ ነው የሚለው። አይደለም መተባበር ከእንደዚህ ካለው ጋር ወንድም ተብሎ እንደዚህ አይነት ልምምድ ውስጥ ከገባ ምግብ እንኳን አብራችሁ መብላት የለባችሁ። ተቆርጦ መወገድ አለበት፣ መውጣት አለበት ከሃይማኖቱ ወይን መሄድ አለበት። አይደለም አብረኸው ስጋው ደሙን እየተቀበልክ እዛ ጋር ጣዖት ሊያመልክ አብረኸው አይደለም አንድ ማዕድ ልትቋደስ ተቆርጦ መለየት ያለበት ነው፣ መውጣት ያለበት ነው። ምን የሚያደርግ ሴሰኛ ቢሆን ሴሰኝነት በብዙ ይለካል። ጣዖትን ማመስገን ጣዖትን መከተል ራሱ ሴሰኝነት ነው። እስራኤላውያን በግብፅ ከነበራቸው ልምምድ በኋላ ከወጡ በኋላ ተደጋጋሚ
በአቅራቢያቸው የነበሩትን ጣዖት አምልኮ ልምምዶች ሲያደርጉ እግዚአብሔር ሰሰኑ ይላቸዋል። ወይም ከሴት ጋር መተኛት ምናምን እሱ ብቻ አይደለም ሴሰኝነት ማለት። ጣዖትን መከተል ሴሰኝነት አስብሏቸው ዘሞቱ ደጋግሞ ይላቸዋል እግዚአብሔር። ሕዝቅኤል ላይ በተለይም ደጋግሞ እንደሰሰኑ እንደዘሞቱ ይናገራል። ዘሞቱ የሚላቸው ምንድነው? በፈጣሪ ላይ ደርበው ሌላ ጣዖት አምልኮ ሲያመልኩ ዘሞቱ ይባላል። ስለዚህ አንድ ወንድም ተነስቶ ለጣዖት ሲሰዋ ብታገኙ ሰስኗል። በቃ እሱ ገንዘብን የሚመኝ ለሱ ያልሆነውን ነጥቆም ገሎም ምንም ብሎ አላግባብ በሆነ ሁኔታ ጣዖትን የሚያመልክ አምልኮ አንድ መዝሙር ነው። አዲስ ኪዳን በተለይም በዝማሬ ነው አምልኳችን የሚገለጸው። ምን ይለዋል? ተሳዳቢ ወይንም ሰካራም ወይንም ነጣቂ ቢሆን ከእርሱ ጋር እንዳትተባበሩ፣ በፍጹም መተባበር የለባችሁም። ከእንደዚህ አይነት ሰዎች ምን መሆን አለባችሁ? ፎሎዋችሁ ማንሳት። እነሱ የሚተዳደሩት ይታወቃል። አውርተው ፎሎ አግኝተው ጎበዝ ምናምን እንትን የሚሉ ናቸው። ስለዚህ ኦኬ ከእነዚህ አይነቶቹ ጋር ፎሎዋችሁ ማንሳት፣ ጊፍትም ሆነ ምንም አለመስጠት፣ ኢግኖር መግጨት ማለት ነው። እንደዚህ አይነቶቹ ስራ እንደዛ ነው የሚሰራው። ዜሮ መክተት። እነሱ እውቅና በዚህ እናመጣለን ብለው ነው አንድም አይደለ ወደ ዜሮ መመለስ ይቻላል። ከተባበርን ከተናበብን ማድረግ ይቻላል። ደግሞ እንሄድበታለን ካሁን በኋላ እናንተ ከጎበዛችሁ። ወንድሞቻችን እየታረዱ ወንድሞቻችን እየተገደሉ ገዳም ውስጥ ሰዎች እያለቁ ሰሞኑን የሞቱትን አስታውሳችኋቸው? የቆሰሉትን አስታውሳችኋቸው? ቅዳሴ ላይ በነበሩበት የተገደሉትን አስታውሳችኋቸው? አማራ ክልል ዋልድባ ላይ አሁን ደግሞ ትናንት ወዲያ ነው የተገደሉትን አስታውሳችኋቸው? አርሲ ላይ ያለቁትን ኦርቶዶክሳውያን አስታውሳችኋቸው? ለሞታችን ምክንያቶች እነኚህ ኦርቶዶክሳውያን ናቸው። አንድም ድምፃችንን የሚያፍኑ ሰው ሲሞት ደንታቸው ያልሆኑ አድርባዮች እንደነኛ አይነቶቹን እስካላጸዳን ድረስ አንድ መሆን አንችልም። እንደነኛ አይነቶቹን ነቀርሳ ከውስጣችን እስካላወጣን ድረስ የነኛን የሞራል ጥገና የሚሰሩ እነኚህ ስለሆኑ ማለት ነው። ስለዚህ እያንዳንዱ አካሄዳችሁን ማን ኦርቶዶክሳዊ ስነ ልቦና ያለው የሚለውን ጠንቅቃችሁ ልታውቁ ይገባል። ጠንቅቃችሁ ልታውቁ ይገባል። የሰቀላችኋቸው ማውረድ ትችላላችሁ። አንድ ኡስታዝ አማራ ክልል ላይ ሞቶ እንዴት እንዳጮሁት እነሱ አይታችኋል አይደለ? በማግስቱ ነው በሁለተኛው ቀን ወደ 5 ሞቱ አይደለ? ተዛውን ዋልድባ ላይ ስንት ነው የሞቱት? ማን ትንፍሽ አለ? ምን ተወራሲ? ወደ 60 ምናምን ኦርቶዶክሳውያን ተጎድተው ማን ምንም በማግስቱ እንትን ብለው እነሱ አገር ይቆረጥ ይለቀቅ ምናምን ይፈለጥ ምናምን ሲሉ ኢሚዲየትሊ በ50 የሚቆጠር ኦርቶዶክሳውያን ሲሞት ግን ማንም ሞትህ እንደ የዶሮ ዋጋ እንኳን አላወጣህም አንተ። እኔ ማንም እንዲሞት ፍቃድ የለኝም። አንድም ቢሆን ሙስሊም መሞት የለበትም። ያ ማለት ግን 50-60 ኦርቶዶክሳውያን ሲታረድ ዝም ብለን እንድንመለከት ስነ ልቦና አይፈቅደው። ይሄ እንዲሆን ግን እኛውን የፈቀድነው። I love this girl። ስሟን ጻፉልኝ። እቺ ሴትዮ ማነች? እቺ ፓስተር ስሟን ጻፉልኝ። በጣም የወደድኩት ቪዲዮ ነው። እቺን ቪዲዮ ሰምቼው ነበር። ማን ትባላለች? ማን ነው ስሟ? ስሟን የሚያውቅ
ዝናሽ ዝናሽ አይመስለኝም። ስሟ ማን ነው? አቋሟን በጣም 100% የምገዛው ንግግር ነው የተናገረችው። አፕሪሼት አደርጋለሁ በጣም። በቀሉ ሚላለ ኦኬ፣ በቀሉ ራይት አናቃትም። ኤኒዌይስ ባለችበት ሰላም ይብዛላት። ሰላም ብለናታል። ላደረገችው ንግግር ግን ክሬዲት እንሰጣታለን። በጣም እናመሰግናለን። አይ ቲንክ ስሟን ባናቅም አይ ዶንት ኖ ፖዚሽኗንም አላቅም። ምንድነች ፓስተርቱን ምን አላቅም። አይ ዶንት ኖ ፕሮቴስታንት እንደሆነች ነው ከንግግሯ ላይ እንትን ማድረግ የቻልኩት። በጣም እናመሰግናለን። የተናገረችውን ማንኛውም ቤተ እምነት ሊገዛው የሚገባ ሀሳብ ማንኛውም ቤተ እምነት ሊያራምደው የሚገባ ነው። እንደ አማኝ ማንኛውም ሰው አማኝ ከሆነ ሙስሊሙም፣ ክርስቲያኑም፣ ፕሮቴስታንቱም ሆነ ኦርቶዶክሱ ይሄ ነው በቃ አቋሙ ሊሆን የሚገባው። ቀጥለው ቪዲዮ ያ እናዳምጣት እስኪ። መሪ በክርስቲያን ሙስሊም የሆነ መሪ በክርስቲያን ጉባኤ ተገኝቶ ኢየሱስ ያድናል አይልም። ያዘው። አስባችሁታል? ምንድን ነው ያለችው? ሙስሊም የሆነ መሪ በክርስቲያን ጉባኤ ላይ ተገኝቶ ኢየሱስ ያድናል አይልም። ራይት አታመጣልንም። ሙስሊም የሆነ እየመጣ ክርስቶስ ያድናል ሊል አይችልም። ተራ ግለሰቡ እንኳን መሪው አንተ ለሳምቡሳ ታለቀልቃለህ እንጂ ረመዳንን እየጾምን ነው የሚሉ ኦርቶዶክሳውያን አሉ። ረመዳንን ትቶ ያንተ የሚጾምልህ ሙስሊም አታመጣም። አንድ አታመጣም። ቀጥል። ሚዩት ነህ። ሶሪ አስባችሁታል? አይልም። ሙስሊም የሆነ መሪ ክርስቲያን ቤተክርስቲያን ገብቶ ኢየሱስ ያድናል አይልም። በክርስቶስ ኢየሱስ ስም ቡራኬ አይቀበልም። በጣም የገረመኝ ደግሞ ብዙ ክርስቲያኖች ቡራኬ እየተቀበሉ ነው። እኔ በጣም አከብራቸው መጥቀስ አስፈላጊ ያልሆኑ በፊት በጣም ሪስፔክት የምሰጣቸው ከእስልምና ቡራኬ ሲቀበሉ ብዙዎችን አይቻቸዋለሁ። ሙስሊሞች በፍጹም ቡራኬ አይቀበሉልም። በፍጹም ኢቭን ተቸግሮ ረድተኸው እንኳን ሂዲያ ይስጥህ ብሎ ነው ጭራሽ እንትን የሚለው። ውጭ ስድብ እኮ ነው። እስልምናን ይወፍቅህ ይላል። ተቸግሮ ኮመንታቸው ነው ያቸው። እስልምናን ይስጥህ ነው የሚለው። እምነት ትክክል አይደለም ደረዳዊ ደረድተኸው እንኳን እምነት ትክክል አይደለም ብሎ የሚል እምነት ትክክል አይደለም። እስልምናና እምነት ስህተት ስለሆነ የረዳኸኝ ብዝረዳኝም ነው። የኛውስ ቢሆን አላህ እንደዚህ ያደርግልህ አላህ ምናምን ብሎ ነው ጭራሽ እንደሚለው። እግዚአብሔር ይስጥህ ለማለት እንደው ሙስሊም ቢሰጠው ያፍራል። እግዚአብሔር ይስጥህ እንዴት ልበለው? አላህ ይስጥህ ልበለው ይሻላል። ሙስሊሙ ረድተኸው እንኳን አላህ ይስጥህ አይደለም የሚልህ። እስልምናን ተቀበል ነው የሚልህ። ማይነስ ሴታችን ምን ያህል እንደተራራቅን ቆመ ጠብቀኝ መሳሪያና አሁን ኒውክሌር ያለበት አይነት እንትን ውስጥ ነው። አይነስ ቀጥል። ሲገርመኝ እህት ዓለም ፈርስ ሌዲ ዝናሽ ታያቸው ትናንትና ለጌታ መድረክ ላይ ስትዘምሪ አብረን ጌታን እንዳላከበርን ዛሬ ጀለብያ ለብሰሽ እዛ ቁጭ ብለሽ ትበያለሽ።
ያዘው። የኛዎቹ እንግዲህ ለሳምቡሳ እና ለእንትን ብዙዎቹ ተላልፈው ተሰጥተዋል። ቻውን ጠቅላይ ሚኒስትሩና ዝናሽ ባለቤትየው ዝናሽ ባደረገችው ተናዳየ እንትን እያለች ነው። የኛ ካህናቶቹ አፍጥር ላይ ሄደዋል እኮ ያኔ 2000 ስንት ላይ ነው ካህን ተብሎ ለአፍጥር አያላፉን እየከፈተ ሲጎርስ ነበር። ሰው እንዴት ወደ አምላክ ይሆናል? የራሱን ጾም ትቶ አፍጥር እነሱ አደባባይ ሄዶ ለሆዱ ማለት ነው። ለሆድ ለታይታ ለካሜራ ማለት ነው። አስቸጋሪ ነው። እንደው ጠቅላይ ሚኒስትሩስ እሺ በቃ እኔ መሪ ስለሆንኩኝ እንዲህ ብሎ እንትን ሊሰጥ ይችላል ማሰባበያ። ካህን ሆኖ ከሄደ ምን ታደርገዋለህ? ካህን ሆኖ ለሆዱ ከሄደ ምን ታደርገዋለህ? ብልሽቱ ምን ያህል ስር እንደሰደደ አያችሁ? ጋር ምንም በሉ ምንም በፍጹም አልስማማበት ነው። እኔ እኮ ሀገር ሁሉ ሰላም ሆኖ እናንተ ደግሞ እዚህ ከሙስሊሞቹ ጋርም ደግሞ ሂዱዋ ታዲያ ከኦርቶዶክሶቹ ጋርም በቃ እንደዚህ ከሆነ ጥሩ ነው። ባላንስ ብታረጉ እዚህ ጋር ለእግዚአብሔር ዘምረሽ እዚህ ጋር ጀለብያ ለብሳሽ ቡራኬ ትቀበል። ክርስቶስ ይህንን ይወዳል። እናንተ አሁን የክርስቶስ ናቸው ሊባል ሰላም የሚመጣው የክርስቶስ ተቃዋሚዎችን በማባባት አይደለም። ክርስቶስን ከሚክዱ ጋር ነጭና ጥቁር የሚመስል ልዩነት ነው ያለን። እኛ ሙስሊምና ክርስቲያን በሰላም አብረን እንኖራለን። ሀገራችን የጋራ ነው። አዎ፣ ነገር ግን ከሙስሊም ጋር ቁጭ ብዬ እኔ ዱዓ አላረግም። አቋሜ ነው። እውነት ያማል መቼም ሊያም ይችላል። አይ ዶንት ኬር። አንዱን ያዙ። አሁን የመንፈሳዊ ውጊያ ወቅት ነው። ቅስ ቃል አለ ላንቺ ወይዘሮ ዝናሽ ታያች። ስሚ ከሰማሽኝ ይጠቅምሻል። እታለም በዚህ በአስቴር መጽሐፍ አስቴር ምዕራፍ 4 ላይ መርዶክዮስ የአስቴር አጎት ምን አላት መሰለሽ? ቁጥር 13 ይሄ ላንቺ ነው። መርዶክዮስም ለአስቴር ሂድና እንዲህ በላት አለው፣ አንቺስ በንጉሥ ቤት ስለሆንክ ከአይሁድ ሁሉ ይልቅ እድናለሁ ብለሽ በልብሽ እንዳታስቢ። በዚህ ጊዜ ቸል ብትይ እረፍትና መዳን ለአይሁድ ከሌላ ስፍራ ይሆንላቸዋል። አንቺና የአባትሽ ቤት ግን ትጠፋላችሁ። ይሄ ላንቺ ያለኝ ቃል ነው። አስቴር በንጉሱ ቤት የገባችው ለንጉሱ ሚስት ልትሆን እሱ ልታስደስት አልነበረም። የእግዚአብሔር አጀንዳ አይሁዶች እንዲያመልጡ ነበረ ከልቂት። ወገኖችሽ እያለቁ ነው አለ፣ እያለቁ ነው። አገሬ ሰላም አጥታ ትናጣለች። እዛ እናንተ ጀለብያ ንገሩኝ ትክክል ቃሉን። ይሄ ቃል ላንቺ ነው። ትውልድሽን አድኝ። እየፈሰሰ ያለውን ንጹህ ደም በጌታ ፊት እሪ ብለሽም ቢሆን በጌታ ፊት ጮኸሽም ቢሆን ከባለቤትሽ ከውዱ መሪያችን ጋር በርከክ ብላችሁ ሰላም እንዲመጣ በኢትዮጵያ ጸልዩ። ኢትዮጵያ የደም መሬት ሆናለች። በእናንተ ዘመን ይሄን ክፍ ካነሳችሁ ምን ዋጋ አለ? ያ እንግዲህ በዚህች እህታችን ሀሳብ ማይስማማ አለ ብዬ አላምንም። እንግዲህ ክርስቲያኖች ራሳችሁን ቼክ አድርጉ። ምን ላይ ነው የቆምነው? ምን እያደረግን ነው ብላችሁ ራሳችሁን ቼክ አድርጉ። እስኪ አሁን ለምሳሌ የፋሲካ የትንሣኤ በዓል ደርሷል። ከ28 ቀን ከ29 ቀን በኋላ ነው። ኦኬ፣ እንደዛ ከሆነ እስኪ አንድ በጣም ጥሩ ሙስሊም ጓደኞች አሏቸው አይደል? ክርስቲያኖች አብዛኞቻችን ሙስሊም ጓደኞች ሊኖሩን ይችላሉ። ሰፈር ሊኖሩ ይችላሉ፣ ትምህርት ቤት ሊኖሩ ይችላሉ፣ የሥራ ቦታ ሊኖሩ ይችላሉ። እነሱ አሁን ረመዳንን መሐመድ ነብይ እያሉ አስፈጥረውናል አይደለ? አላህን
ስሙን እየጠራንላቸው የሚያመልኩትን አስፈጥረውናል፣ ምግብ አብልተውናል፣ ሳምቡሳ ሰጥተውናል፣ ቴምር ሰጥተውናል። በሾርባቸው ሆዳችንን ያዝ አድርገውታል አይደል? እስኪ እናንተም ትንሣኤ በዓል ሲደርስ የክርስቶስ ትንሣኤ ሲደርስ ያን ቀን ቤታችሁ ጥሩና ክርስቶስ እኮ በታላቅ ኃይል ከሙታን ተለይቶ ተነስቷል ብላችሁ ነጠላ አስለብሳችሁ ቪዲዮ አሰሯቸው። ልብ ያለ ሶሪ ክርስቲያኖች ምን ላይ እንዳላችሁ የሙስሊሞች ዳይፐር መሆናችሁን ያን ጊዜ ታረጋግጣላችሁ። እንደዚህ የምታረጉ ክርስቲያኖች ማለት ነው። ጨርሻለሁ። ፈይኒ አይ ቲንክ ሞዴሬተሮች የሉም እንዴ? ዛሬ ሞዴሬተር ይሉኛል። የሉም ሞዴሬተሮች ለማማት አጸዷቸው። ኮመንት አጽዱ። የላችሁም? አለን ኔትወርክ አዛ ነው እንጂ አለን። ኦኬ ይሄንኛው ብዙም አለን። አንተ ሞዴሬተር አለህ አታጽዳም እንዴ? ከስር በጣም እንትን እያሉ ነበር። ሞዴሬተር ለካ ብዙ ሰው የለውም እዚህኛው ላይ ሶሪ። ለማን ደስ እስቲ አንድ ቁጥር ጻፍ። ማን አለ ማቀው? የኛ ልጆች የላችሁም? አይ ቲንክ የሉም መሰለኝ። የሉም አንተ እንዳለው ሰው እነሱ በቃሽ ያላችሁ ስሩ። አይ ቲንክ አንድ ሁለት ሰዎች ናቸው ያላቸው መሰለኝ። አንድ ሰው ቃል ቼክ አድርግ። ሞዴሬተር አለ አንተ ከስር ነበርክ።